የምር አልደበረኝም በትግል ጓዴ በፈላው ስለሆነ አልደበረኝም አዎ ብናሸንፍ ደስ ይለኝ ነበር ቻምፒየንስ ሊግ ስፓት እናገኛለን ነገር ግን ሊቨርፑልን አታስቡ 5 ፖይንት ናት ትርፍ የመውረዱ አይቀርም እኛ በዚህም በዛም ቻምፒየንስ ሊግ እንገባለን ቻምፒየንስ ሊጉን በልተን እንኳን ቢሆን እንገባለን አያሳስብም እንኳን ወያለው ብቻ እኛ በእኛ ሜዳ ላይ ዋንጫውን አላረጋገጠ እንኳን ለወያላ አልተጫወትንለት ነገ ተገልብጦ አባቴ ይለበልባል ይመቻችሁ ፈሎች የምር በቃ ሁለት ልቦኝ ሳይ ነበረ ቢያሸንፍ ደስ ይለኛል ሊቨርፑል ሜቢ 75% 25% ደግሞ ሲቲ ቢያሸንፍ ዋንጫው ፉክክሩ ላይ ቢመለስ ደስ ይለኝ ነበር የሆነ ሆኗል ነገር ግን የሚያናደው የሰቦስ ላይ ጎልን እንዳናጣጥሞ እንዳንደሰበት እሺ እንደዚህ አይነቱን ደጋፊ ምን ትሉታላችሁ እናንተ ምን ትሉታላችሁ ማለት አርኑ ማለት ይሄ አሁን እግር ኳስን መውደድ ነው ክለብን መደገፍ ነው አልደበረኝም ቢደብርህስ ምን ይምጣ የደበረህስ እንደው ምን ልናደርግ እንችላለን እኛ ጋር መጣህ አልደበረኝም ምን አላለኝም ምናምን የደበረህ እንደሆንስ ምን ይፈጠር ምን ይጣበስ ቢደብርህስ ምን ታመጣለህ ነው ጥያቄ ረገጠህ በገዛ ሜዳ ላይ መጥቶ ረገጠህ ከዛ በኋላ በቃ የመጣው መቀበል ነው ከዛ ውጪ ደበረኝ አልደበረኝ ምናምን አይሰራም ሲጀመር እግር ኳስ ትክክለኛ የክለቡ ደጋፊ ከሆንክ ቢያንስ የእግር ኳስን እውነት መቀበል ሊሸነፍ ሊያሸንፍ አቻ ሊወጣ ይችላል ምክንያቱም ይሄ እግር ኳስ ነው ስለዚህ ውጤቱን ተቀብያለሁ ሲቲ አሳምኖን ያሸነፈን ብለህ ማለት ትችላለህ እንደ አንድ እግር ኳስ አፍቃሪም እንደ አንድ እግር ኳስ ደጋፊም ከዛ ውጭ ግን አልደበረኝም ሻሼ ትወርዳለች ሻሼ ማንቸስተር ዩናይትድ መሰለኝ ሻሼ የምትለው እኛ በባሌም በቦሌም ብለን ቶፕ 4 ውስጥ እንገባለን ምናምን ትላለህ እንዴት ይሆናል አሁን በባሌ በቦሌ የሚባል ነገር እኮ የለም የእግር ኳስ እውነት ነው እግር ኳስ እውቀት ነው እግር ኳስ ሳይንስ ነው ሳይንቲፊካሊ ራስክን አዘጋጅተህ ሳይንቲፊካሊ ራስክን ገምግመህ ሳይንቲፊካሊ ነገሮችን አቅጣጫህን አስተካክለህ ምን ብለህ ወደ ኮምፒቲሽን መጣ ማሸነፍ ስትችል መወዳደር ስትችል እና ውጤቶች ማግኘት ስትችል ነው ቶፕ 4 መግባት የምትችለው ውጤትክን ማሻሻል ስትችል ነው ምትገምት በባሌ በቦሌ በጥንቆላ በምናምን በግምት በምኞት የሚባል ነገር የለም በስራ ስትሻሻል ታሸንፋለህ ውጤት ታገኛለህ በስራ ካልተሻሻል ከደከምክ ደግሞ ትወርዳለህ አይደለም ቶፕ 4 መግባት አስቸጋሪ ነው ብሮ እና እንኳን ወያላው ሻምፒዮንነቱን አላረጋገጠብኛ ሜዳ ይላል እንዴት አይነት ድንቁርና ነው ግን እንዴት ነው አሁን ወያላው የሚለው ትርፍ የሚለው ማንቸስተር ዩናይትድ ነው ወያላው የሚለው ደግሞ ይመስለኛል አርሰናልን ነው ምክንያቱም አርሰናል እንዴት ነው ለምሳሌ ሲቲ ቢሸነፍ ኑሮ እንዴት ነው አርሰናል ሻምፒዮንነቱን የሚያረጋግጥ በቃ ሲቲ ተሸንፎ ቢሆን ኑሮ አርሰናል ቀሪ 13 ጨዋታዎችን እያስጨበጨበ ነበር የሚገባ ማለት ነው ሻምፒዮንነቱን አረጋግጦ ነበር ማለት ነው ባንታ ገላልስ ብቻ እኛ በእኛ ሜዳ ላይ ዋንጫውን አላረጋግጥም እንኳን ለወያላ አልተጫወተም እንኳን ሻምፒዮንነቱን አላረጋግጥም እንዴት ነው ያረጋግጠው በምን አይነት ሂሳብ ይመቻቹ ሲጀመር እኮ በሂሳባዊ ስሌት እኮ እናንተም ከሻምፒዮንነት አልወጣችሁ ሊቨርፑልም ከሻምፒዮንነት ፉክክሩ ውጭ አይደለም ኢቭን ማንቸስተር ዩናይትድም አይደለም ሌሎቹም አይደሉም የተወሰኑ እስከ ተወሰነ ደረጃ ድረስ ያሉት እስከ 6 እስከ 5 ድረስ ያሉት ምክንያቱም በኳስ የሚፈጠረው ነገር አናውቅም አሁን ዋንጫው አንዱን ጆሮ አርሰናል አንዱን ጆሮ ማንቸስተር ሲቲ ይዞ ብቻ የሚታገሉ ነው የሚመስለን ግን በሂሳባዊ ስሌቱ በእግር ኳስ ቋንቋ እንደዛ አይደለም እነሱ ሞር ለዋንጫ ተገማቾች ናቸው ከፊት ያሉት ሽሚያው በእነሱ መካከል ነው ብሎ ማለት ይቻላል ሂሳባዊ ስሌቱን እውነታውን ስናነሳ ግን አሉ ሌሎችም በዋንጫ ሽሚያ ውስጥ ያሉ አስቶን ቪላን ጨምሮ ቼልሲን ማንቸስተር ዩናይትድን ሊቨርፑልን እነዚህ ሁሉ አይታወቅም የሚፈጠረው ነገር ግን እኔ አሁን እሱ ላይ ለማውራት የፈለጉት በዋናነት እንደዚህ አይነት አሁን ይሄ ልጅ ይቀባጥራል ደግሞ ብዙ ተከታይ ነው ያለው ይቀባጥራል በቃ ብዙ ነገር ነው እዚህና እዚያ ነው የሚረግጠው ወያላው ይላል ትርፌ ይላል ምን ይላል እኛ አንደኞች ነን ይላል ሲሸነፉ ደግሞ ያለቃቅሳል ምን ይላል ግን ዞሮ እግር ኳስን
እንደ እግር ኳስን እንደ እግር ኳስ ሲወዱ ገለልተኛ ሆኖ ማንም አሸነፈ ማን ጥሩ የተጫወተን አድንቆ ጥሩ ያልተጫወተን ደግሞ በልኩ ተችቶ ያልፋል ሰው። ወይም ደጋፊ ሲሆን ደግሞ የራስን ክለብ መደገፍ አንድ ነገር ሆኖ የእግር ኳስ እውነታን ሳይረሱ ሲሸነፍም በልኩ መተቸት የራስን ክለብ ሲያሸንፍም ደግሞ በልኩ ደስታ መግለጽ። ምክንያቱም ነገ መሸነፍ ይኖራል። ዛሬ ማሸነፍ ቢኖር ነገ መሸነፍ ይኖራል። ዛሬ ሲሸነፍ ደግሞ ፍራስትሬት አድርጎ ዝም ብሎ መርገም ምናምን ሳይሆን ነገ ዛሬ መሸነፍ ቢኖር ነገ ማሸነፍ ይኖራል። ይሄ እግር ኳስ ተፈጥሯዊ ባህሪ ነው። ስለዚህ ዝም ብሎ የማይመስል ነገር አሁን ሻምፒዮንነቱን እንኳን አላረጋግጠው እያለው ትርፌ እኮ ትወርዳለች እኛ በዚህም በባሌም በቦሌም ብለን 4ኛ ሆነን እንጨርሳለን ወይም እዛ ውስጥ ገብተን እንጨርሳለን ምናምን እንደዚህ ዝባዝንኬ ነገር አይ ዶንት ኖ እንዴት አይነት ሴንስ እንደሚሰጣችሁ እንደዚህ አይነት ወሬ ግን ግራ ስለሚገባኝ ነው። ለማንኛውም ግን አሁን ያለው እውነታ ሊቨርፑል በጣም ሲሪየስ ችግር ውስጥ እንዳለ ነው። ስኳዱ ጥሩ ነው። አሁንም ኳሊቲ ያላቸው ተጫዋቾች አሉ በክለብ ውስጥ። ግን ደግሞ ክለቡ እንደ ክለብ ሲሪየስ የሆነ ችግር ውስጥ ነው ያለው። ምክንያቱም ከ4ኛ ደረጃ ውጭ ሆኖ ማጠናቀቅ ኢቭን ዩሮፓ ሊግ ራሱ ላይገባ ይችላል። ዩሮፓ ሊግ ተሳትፎ እንኳን ላይገባ ይችላል። ትራንስነት ስለው እንደነበረው ባለፈው ዓመት ሻምፒዮን የነበረ ቲም በዚህ ደረጃ ሲንኮታኮት አይ ቲንክ በጣም አስቸጋሪ ነው የሚሆነው እና ይልቁንስ ሊቨርፑል በጣም አስቸጋሪ ሁኔታ ውስጥ ነው። አንተ ግን ሻምፒዮንነት ስለማረጋገጥ በባሌ በቦሌ ብሎ የሆነ ቦታ ስለመሆን ሳይሆን ስለ ክለብ ይልቁንስ ክለባችን የተጫወተው እንደዚህ ነበረ፣ እዚህ ቦታ ላይ ጥሩ ነበረ፣ እዚህ ቦታ ላይ ችግር ነበረበት። ይሄ ችግር የመጣው ደግሞ ከዚህ አንግል ነው። በራስ ምልከታ በራስ እይታ እናንተ የኳስ የመጨረሻው አዋቂ ላትሆን ትችላለህ፣ ግን በራስ ምልከታ ያለውን ነገር ልታወራ ትችላለህ፣ ከዛ የተሰማህን ነገር። ከዛ ውጭ ግን ይሄ ተራ ምቀኝነት የሚመስል ነገር እንኳን ወያለው ሻምፒዮንነቱን ምንድነው እሱ እንትን አላለ ደስ ነው ያለኝ አልከፋኝም። የምትደግፈው ክለብ በመሸነፉ እንዴት ነው ሊከፋ የማይችለው? ትክክለኛ ደጋፊ ከሆንክ ወይም ደግሞ ትክክለኛ የኳስ ወዳጅ ከሆንክ እንዴት ነው የማይከፋ? ማለት መክፋት ግን ራስህን መስቀል አለብህ እያልኩ አይደለም፣ ወይም ደግሞ በመክፋት ሂደት ውስጥ ነህ አሳልፍ እያልኩ አይደለም። ግን ቢያንስ አልከፋኝም ማለት ያው ደስተኛ ነኝ፣ ኖርማል ስሜት ነው ያለኝ በመሸነፉ እያልክ ነው። ያ ማለት ማለት ነው ምንም በላ አንተ ደጋፊም በለው ወይስ እንዴ? ደሳ ሀይ